የታሰረ ሰው ቢሆን ለምሳሌ ሚስት ባሏ ቢታሰርባት እስከ 5 ዓመት ድረስ ተጠብቀው ብለዋል አባቶች። እስከ 5 ዓመት ድረስ ተጠብቀውና ከዚያ በኋላ ካልተመለሰ ከእስራቱ ካልተፈታ ሚስትየዋ የማግባት ፈቃድ ሊቃውንተ ቤተክርስቲያን ሰጥተዋታል። አይ ይሁንብኝ እኔ ሚስቴ ናት ወይም ባሌ ነው ረድቼው ወይም ረድቻት ተረዳርተን እንኖራለን ብለው የሚስማሙ ከሆነ እሰየው መልካም ነው። ነገር ግን ፈቃደኛ ካልሆነ እንደዚህ ሆነን መኖር አንችልም ብሎ እሷ ወይም እሱ ፈቃደኛ ካልሆኑ ጋኔን የሚጥለው የሚታመም ራሱን መቆጣጠር የሚያይችል ከሆነ ወይም የማትችል ከሆነች በዚህ ምክንያት ግቢውን ማፍረስ ይችላሉ በሥርዓተ ቤተ ክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የእግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምንሰነበታችሁ አሜን። እግዚአብሔር አምላካችን ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ አንድ ነገር አንስተን የምንነጋገር ይሆናል። ዘወትር እንደምናደርገው ከፍትሐ ነገሥት አንቀጽ 24 ላይ ግቢ ስለሚፈርስበትና ስለማይፈርስበት ሁኔታ አባቶች በፍትሐ ነገሥት የተናገሩትን አንስተን የምንነጋገር ይሆናል። እግዚአብሔር ቤተሰቦች ይህን ቪዲዮ እስከ መጨረሻ ድረስ በተከታተሉት መንፈሳዊ በረከትን ታተርፉበታላችሁ። እንዲሁም ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎታችንን እንድትደግፉልን በእግዚአብሔር ስም እንጠይቃለን። እንግዲህ ዛሬ የምንነጋገርበት አባቶች በፍትሐ ነገሥት ያስቀመጡልንን አንቀጽ 24 በተለይ ሰፊ ርዕስ ነው። ከዚያ ውስጥ ስለ ግቢው በሰፊ ከተነገረው መካከል ግቢ የሚፈርስበትን ሁኔታ አባቶች አስቀምጠውልናል። ያንን አንስተን እንነጋገራለን። እንግዲህ እግዚአብሔር አምላካችን ከኦሪት ዘፍጥረት ላይም ተናግሮታል። ባልና ሚስት አንድ አካል ይሆናሉ ተብሎ ተነግሯል። በሐዲስ ኪዳንም የማቴዎስ ወንጌል ምዕራፍ 19 ላይ ጸሐፍት ፈሪሳውያን ቀርበው ጌታን ጠይቀውት ነበር። ወንድ ሚስቱን በፈለገው ምክንያት መፍታት ይችላል ወይ ብሎ ጌታን ጠይቀውት ነበር። እርሱ ግን አይቻልም፣ እግዚአብሔር አንድ ሊሆኑ ፈጥሯቸዋል ብሏቸዋል። እንግዲያ ሙሴ ለምን የፍቻዋን ደብዳቤ ሰጥቶ ይፍታት ብሎ ተናገረ ሲሉት፣ አይ እሱማ ስለ ልባችሁ ክፋት ተናግሯል እንጂ ቀድሞስ እንደዚህ አልነበረም። ባልና ሚስት አንዴ ከተጋቡ በኋላ እስከ ሕይወታቸው ፍጻሜ ድረስ አብረው መዝለቅ አለባቸው ተብሎ ተነግሯል። ነገር ግን ይሄ ሲባል በደንብ ማስተዋል ያለብን ነገር ለመሆኑ ሰው ከተጋባ እስከ ዘላለም አይፋታም ማለት ነው በምንም አይነት ምክንያት የሚለውን ጥያቄ ስንመለከት እንደዚያ ማለት አይደለም። ፍቺ የሚፈርስበትን ነገር አባቶች በፍትሐ ነገሥት አስቀምጠውልናል። መቼም ቤተክርስቲያን ሁሌም እንደምንናገረው ስርዓቷን ስትሰራ ሱሪ ባንገት የሆነ አይነት ስርዓት አይደለም ማለት አግባብ በሆነ መልኩ ሁሉንም ነገር ታከናውናለችና አባቶቻችን ግቢ የሚፈርስበትን ምክንያት ዘርዝረው 8 ነገሮችን አስቀምጠውልናል። እነሱን እንመለከታለን ማለት ነው። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለንና ጋብቻ የሚፈርስበት ምክንያት ብለው አባቶች ሲጠቅሱ አንደኛ ምንድን ያደረጉበት? አንደኛ ሁለቱ ባልና ሚስት ተስማምተው የሚመነኩሱ ከሆነ ጋብቻ ይፈርሳል ይላል። ማለት ምን ማለት ነው? በዚህ ዓለም ሲወጡ ሲወርዱ ኑረው አይ ከዚህ በኋላ ከሕገ እንስሳ ሕገ መላእክት በዚህ ዓለም ከመኖር በገዳም መኖር፣ ከዘመድ ጋር ከመኖር ከባዳ ጋር መኖር፣ በዓለም ከመኖር በበረሃ መኖር ይሻለናል፣ የእግዚአብሔርን ሕግ እንፈልጋለን፣ ሥርዓተ መላእክትን እንፈልጋለን፣ የእንጦንስን አስኬማ እንፈልጋለን ብለው ባልና ሚስት ተመካክረው ሁለታቸውን ፈቃደኛ ሆነው ወደ ገዳም ለመመነን ቢፈልጉ አንደኛ ግቢ በዚህ ምክንያት ግቢያቸውን አፍርሰው መሄድ ይችላሉ ብለው አባቶች ነግረው ነው። ይሄ እንግዲህ ለመንፈሳዊ ሕይወት በመንፈሳዊ ቅናት ተነሳስተው ወደ ገዳም ሄደው እግዚአብሔርን በጾም በጸሎት በስግደት በእንባ በዚህ ሁሉ እግዚአብሔርን ለማምለክ ፈልገው ሁለቱም ተስማምተው ቢመነኩሱ የዚህን ዓለም ክብር፣ የዚህን ዓለም ዝና፣ የዚህን ዓለም ሀብት፣ የዚህን ዓለም ሕይወት አንፈልግም ብለው ባልና ሚስት በአንድ ተስማምተው ወደ ገዳም መሄድ ቢፈልጉ ይህንን ዓለም መተው ቢፈልጉ ግቢ እንደሚፈርስ በአንደኛነት ተቀምጦልናል። ሁለተኛ ግቢ ይፈርስበታል የተባለ ባል ወይም ሚስት ለሩካቤ ሥጋ ፈቃደኛ ባይሆኑ ግቢ ይፈርሳል ብለው አባቶች ሰርተውልናል። ማለት ባልና ሚስት እንግዲህ ትዳር ስለ 3 ነገር ነው ብለን በመግቢያችን ተናግረናል ከዚህ ቀደም በሌላ ቪዲዮ እና ምንድነው ሰው የሚጋባ 3 ነገርን ምክንያት አድርጎ ነው ብለናል። አንደኛ ለምንድነው ሲባል ለመረዳዳት ነው። ሰው ብቻውን ከሚኖር ሁለት ሆኖ አንዱ ቢታመም አንዱ እየረዳ፣ አንዱ ቢደክም አንዱ እያበረታ በተለያየ መልኩ ለመረዳዳት ነው። ሁለተኛ ደግሞ ልጆችን ለመተካት ነው። ዘርን ለማስቀጠል የሰው ልጅ እንዲቀጥል ትዳር አስፈልጓል። ሶስተኛው ደግሞ የሩካቤ ፍትወትን ለማራቅ ነው። ወደ ዝሙት እንዳይሄዱ ባልና ሚስት
በጾም ወራት በበዓል ወራት ሳይሆን ከነዚህ ውጭ በተፈቀዱት ዕለታት የሥጋ ፈቃዳቸውን ባል በሚስቱ ላይ ሚስት በባሏ ላይ ፈጽመው እንዲኖሩ ነው ጋብቻ የተፈቀደ። ነገር ግን ነው አሁን ወዳለነው ነገር ስንመጣ ይህንን ለመፈጸም ባል ባይፈልግ ወይም ሚስት ባትፈልግ እና አንድ ወገን ፍላጎት ቢኖረው ያን ፍላጎት ያኛው አላሳካም ብሎ እምቢ ካለ ጋብቻ በዚህ ምክንያት ይፈርሳል። ምክንያቱም ከሶስቱ ነገሩ አንዱ የሩካቤ ፈቃድን ለመፈጸም ነውና ያንን ነገር የማይፈጽም ከሆነ ባል ወይም ሚስት ፈቃደኛ ካልሆኑ በዚህ ምክንያት ትዳር እንደሚፈርስ አባቶች አንቀጽ 24 ላይ ሰርተውልናል። ሶስተኛ ደግሞ ከዘሞተችበት ወይም ከዘሞተባት ትዳር ይፈርሳል ማለት ባልና ሚስት በአንድ ላይ እየኖሩ ባል ወይም ሚስት ወደ ዝሙት ቢሄዱ ያ ዝሙታቸው ታውቆ ተመክራ ወይም ተመክሮ አልመለስም ያለ ወይም ያለች ከሆኑ ትዳራቸው እንደሚፈርስ አሁንም በሶስተኛ ደረጃ አስቀምጠውልናል። ዝሙት የተከለከለ ነው። እንኳን በትዳር የሚኖር ሰው በትዳር የማይኖርም ሰው ለማንኛውም ሰው አልተፈቀደም። ነገር ግን ይህንን ነገር ትቶ ባል ወደ ውጭ ቢወጣ ሚስት ወደ ውጭ ብትወጣ ይህ ነገር የሚሆን ከሆነ ይህንንም ነገር ለማስተካከል ፈቃደኛ ካልሆነ ወይም ፈቃደኛ ካልሆነች ትዳር ይፈርሳል ብለው አባቶች በፍትሐ ነገሥት ተናግረዋል። ይህ ሲሆን ምንድነው የሚደረገው? እንዲሁ ይፈርሳል ሲባል በነገራችን ላይ ወደፊትም ስለምናመጣው እያስተዋልን መሄድ ያለብን እንዲሁ ዝም ብሎ እንደ ልጆች ዕቃ ጨዋታ ተውኩት ተውኩሽ መባባል አይደለም። ሂዶ መጀመሪያ ለመምህረ ንስሐ ወይም ለንስሐ አባት ይነገረዋል። እሱ ይመክራል፣ ያስተምራል፣ ይገስጻል። የእሱን ቃል ሰምተው ከተመለሱ መልካም፣ ካልተመለሱ ግን ሁለታቸውን ካህን ተቀምጦ በመካከላቸው ይለያያቸዋል ማለት ነው። ካህኑ አንድ እንዳደረጋቸው እና ከዝሙት ላይ ወንድ ወይም ሴት ወደ ዝሙት ቢሄድ ያንን ዝሙቱን አልተውም ካለ ወይም አልተውም ካለች ተመክራ ተገስጻ አልመለስም ካለች ትዳር በዚህ ምክንያት ይፈርሳል ማለት ነው። አራተኛ ጋኔን የሚጥለው ከሆነ ይላል። ምን ማለት ነው ይሄ? እሷን ከማግባቷ በፊት ወይም እሱን ከማግባቷ በፊት ያንን ነገር ሳታውቅ ከተጋቡ በኋላ ግን ባል ወይም ሚስት በሕመም የተያዙ ድንገት ጋኔን የሚጥላቸው ሕይወታቸውን መምራት የማይችሉ ማስተካከል የማይችሉ ከሆነ ባል ወይም ሚስት ይህንን ነገር ትዳሩ ከተደረገ በኋላ ካወቁ ሁለት ፈቃድ አላቸው ይላል መጽሐፍ። አንደኛ አይ ይሁንብኝ እኔ ሚስቴ ናት ወይም ባሌ ነው ረድቼው ወይም ረድቻት ተረዳርተን እንኖራለን ብለው የሚስማሙ ከሆነ እሰየው መልካም ነው። ነገር ግን ፈቃደኛ ካልሆነ እንደዚህ ሆነን መኖር አንችልም ብሎ እሷ ወይም እሱ ፈቃደኛ ካልሆኑ ጋኔን የሚጥለው የሚታመም ራሱን መቆጣጠር የማይችል ከሆነ ወይም የማትችል ከሆነች በዚህ ምክንያት ግቢውን ማፍረስ ይችላሉ በሥርዓተ ቤተ ክርስቲያን። አምስተኛ እንደዚሁ ከዚሁ ጋር ተያያዥ ነው፣ ለምጽ የያዛት ይላል። በቀድሞ ጊዜ ለምጽ የሚባል በሽታ ነበር፣ በጣም መጥፎ ሽታ ያለው ነው። ያ ነገርም ከሆነ ጊዜ በኋላ ቢታወቅ ባልና ሚስት እድሜ ልካቸውም በሕመማቸውም ተረዳድተው ሊኖሩ ነውና የተጋቡ ቻችለው ቢኖሩ እጅግ የተሻለ ነው። ነገር ግን ያንን ነገር ቀድሞ ሳያውቅ አግብቷት ወይም ቀድሞ ሳታውቅ አግብተው በኋላ ቢገለጽ ያንን ነገር ትዳሩን የማፍረስ መብት አላቸው፣ አብረው የመኖርም መብት አላቸው። ስድስተኛ የታሰረ ሰው ቢሆን ለምሳሌ ሚስት ባሏ ቢታሰርባት እስከ 5 ዓመት ድረስ ተጠብቀው ብለዋል አባቶች። እስከ 5 ዓመት ድረስ ተጠብቀውና ከዚያ በኋላ ካልተመለሰ ከእስራቱ ካልተፈታ ሚስትየዋ የማግባት ፈቃድ ሊቃውንተ ቤተክርስቲያን ሰጥተዋታል። 5 ዓመት ትጠብቃለች፣ ልጆቿን እየተንከባከበች እያሳደገች። 5 ዓመት በኋላ ግን እስሩ የሚዘገይ ከሆነ የማይፈታ ከሆነ ሴቷ እንድታገባ በሥርዓተ ቤተ ክርስቲያን ተፈቅዷል ማለት ነው። ስድስተኛ በውትድርና የሚሆን ከሆነ ለምሳሌ አንድ ሴት ባሏ ወደ ውትድርና ሂዶ እስከ 2 ዓመት ድረስ ተጠብቀው ይላል። ከ2 ዓመት በኋላ የዘመተበት ወይም በፍትሐ ነገሥቱ ምንድነው ያዘመቱት መኳንንቶች መሞቱን ቢነግሯት ወይም እንደማይመለስ ቢነግሯት ከዚያ በኋላ እቺ ሴት የማግባት ስልጣን አላት። በውትድርና የማይመለስ ከሆነ እንደማይመለስ ለመመለስ ምንም አይነት ተስፋ ከሌለው እንድታገባ አባቶች በፍትሐ ነገሥት ፈቅደውላታል በሰባተኛ ደረጃ። ስምንተኛና የመጨረሻው ደግሞ በጣም ትልቁ ትኩረት ዛሬም እየተደረገ ያለው ሁለቱ መስማማት ባይችሉና ሕይወት እስከ መጠፋፋት የሚደርሱ ከሆነ ቀድመው ያፋቷቸው ይላል። አሁን ምንድነው ብዙ ጊዜ ሽማግሌ ሲመክር ተቻችላችሁ ኑሩ ይባላል። እውነት ነው፣ ተቻችሎ መኖር ያለ ነው። ነገር ግን የማያቻችል ሁኔታ ከተፈጠረ ማለት ባል ለሚስት ሚስት ለባል ስጋት እስከ መሆን የሚደርሱበት ሁኔታ አለና አንዳቸው ከአንዳቸው ጋር ለመኖር እጅግ አስጨናቂ ከሆነ ለሕይወት መጥፋት የሚደርሱ ከሆነ ልጆችን በዚያው ልክ ወደ ሌላ ችግር የሚገቡ ከሆነ ይሄ ፍቺ እንዲደረግ አባቶቻችን ወስነውልናል እንጂ ሲሰበር ይሰንጠር የሆነ አይነት አካሄድ በቤተ ክርስቲያን አይፈቀድም፣ አግባብ አይደለም።
ባልና ሚስት እኩል ተዋደው ተከባብረው እኩል አንዱ ለአንዱ አስቦ አንዱ ለአንዱ ተጨንቆ በዚህ ዓለም አስራቱን በኩራቱን ቀዳሚያቱን አውጥተው ስጋው ደሙን ተቀብለው ልጆቻቸውን አሳድገው በማያልፈው ዓለም በዘላለም በመንግስተ ሰማያት ለመኖር ካልሆነ በቀር ሁልጊዜ እየተጨቃጨቁ ሁልጊዜ እየተረታረቁ አንዱ ለአንዱ ችግር እየፈጠረ አንዱ ያንዱን ችግር እየነቀሰ እያወጣ ሁሌም በጭቅጭቅ የሚኖሩ ከሆነና ምንም በፍቅር አብረው የመኖር ተስፋ ከሌላቸው እነዚያን ሰዎች ማለያየት ያስፈልጋል። ለምን? ሌላ የባሰ ችግር እንዳይፈጥሩ፣ አንዱ አንዱን እንዳይገል፣ መርዝ እንዳይበላሉ ወይም በተለያየ በቃ ዛሬ እንደምንሰማው በተለያየ በሶሻል ሚዲያ በማህበራዊ ሚዲያ እጅግ በጣም የሚዘገንን ወሬ እየሰማን ነው። በባልና በሚስት በተክሊል እንኳን የተጋቡት እጅግ በጣም በሚያሳዝን ሁኔታ ወርደው ሰይጣን እንኳን የሚያስንቅ ስራ እየሰሩ ነውና እንደዚያ እንዳይሆኑ ምንም የመስማማት እድል ከሌላቸው ሁለቱም ሰዎች መለያየት ያስፈልጋቸዋል ብለው አባቶች በፍትሐ ነገሥት ተናግረዋልና እንደዚህ ነው። እንዲህ ሲባል ግን በደንብ ማስተዋል ያለብን ይህ ማለት ፍቺን ማበረታታት ማለት አይደለም። ሰው ባልና ሚስት የመለኮትና የትስብእት የእግዚአብሔርና የቤተ ክርስቲያን ምሳሌ ናቸው ብሏል ሐዋርያው ቅዱስ ጳውሎስ እና መቼም የማይለያዩ ናቸው። ነገር ግን ቀደም ብለን እንደተናገርነው ምንም አብረው ለመኖር አስቻይ ሁኔታ ከሌለ ሁለቱም እንደሚለያዩ አባቶቻችን እንዲህ አድርገው ነግረውናልና በዚህ ልክ እንድንመራ እግዚአብሔር አምላከ ቅዱሳን ይርዳን ያግዘን። እስካሁን ስለተከታተላችሁን በጣም እናመሰግናለን። ወስብሐት ለእግዚአብሔር። ይቆየን።